የእስራኤሉ ፕሬዝዳንት አይዛክ ሄርዞግ አዲስ አበባ ደርሰዋል። የእሳቸው አዲስ አበባ መድረስን አይደለም ልነግራቸው የፈለግኩት። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ግን ህንድ፣ እስራኤልና ኢትዮጵያን ያጠቃለለ የእስራኤል የደህንነት ሶስት ማዕዘን ሴኩሪቲ ትሪያንግል ሊመሰርቱ እንደሆነ በመግለጽ ላይ መሆናቸው ተሰምቷል። ይህን ጉዳይ በተወሰነ መልኩ ከእስራኤሉ ፕሬዝዳንት የአዲስ አበባ ጉብኝት ጋር አያይዘን በተወሰነ እንዳስተዋለን። በሌላ በኩል ግብጾች ትላንትና ስናወራ በነበረው ጉዳይ ላይ ማስተባበያ ሰጥተዋል። ኧረ ነገሩ ሐሰት ነው እያሉ ነው። እንዲህ ባይሆንስ እኛ መጀመሪያም እኮ በግልጽ ተናግረናል አይደለ? ይሄ ዘገባው ሙቀቱን ለመለካት ምላሹን ለመለካት ከኢትዮጵያኖች ዘንድ እንዴት ነው ነገሩን የሚያዩት የሚለውን ስሜት ለማየት ያመጡት ጉዳይ ነው እያለን ነበር ስንተነትን የነበረው ትላንትምና በግልጽ ደግሞ ምላሻችንን አይተውታል። መላው ኢትዮጵያውያን በማህበራዊ ትስስር ገጽ ላይ በግልጽ ተቃውሟቸውን ሲያሰሙ ነበር። አንዳንዶች በእርግጥ ድጋፍ ሲያደርጉ ያዩዋቸውም አሉ። በጣም አስቂኞች። አሁን አንድ የፌስቡክ ገጽ ላይ ናትናኤል መኮንን ነው ምናምን የሚል በጣም ጥሩ ምናምን የሚል አይነት የድጋፍ እንትን አይቻለሁ እና በጣም ስስቅ ነበር እያልኩ ማለት ነው። ኤኒዌይ ግብጾች ዛሬ ለማስተባበል ሞክረዋል። ይጠበቅ ነበረ። ተቃውሞው ከኢትዮጵያ ብቻ አይደለም ሲሰማባት የነበረው ከዛው ከግብጽም ጭምር ተቃውሞ እየመጣባቸው ነበርና ሙቀቱን ሲለኩት በጣም ከፍ ያለ ነው። ኢትዮጵያኖች በወደብም በባህርም ጉዳይ የመደራደር ፍላጎት የላቸው። በወደቡም በአባይም ጉዳይ ላይ ግብጽ ማነችና ነው አይደል ያልነው? ግብጽ ማን ሆና ነው ሰጪ ነሽ የምትሆነው? ማነችና ግብጽ አናቃትም ወይ አይደል ያልነው? ስለዚህ ያንን ሊያረጋግጥ በሚችል መልኩ ግብጾች ሽብልል ብለው አላልም ብለው መካድን መርጠዋል። እሱንም በተወሰነ እናየዋለን። ከዛ በኋላ ግን በዋናነት አስመራ ዶክትሪንን እስኪ ዛሬ እንቃኘው በተወሰነ። አስመራ የኢሳያስ አፈወርቂ አስተዳደር የውጭ ግንኙነት ፖሊሲው ብዙ ጊዜ ለዚህ ቀጠና ችግርና ለዚህ ቀጠና ጦርነቶች የሚጫወተው ሚና አለ። ከሶማሊያ እስከ ጅቡቲ፣ ከሱዳን እስከ ኢትዮጵያ በእነዚህ ሀገራት ሁሉ ላይ እኮ ኦልሞስት በቀጥታም ይሁን በተዘዋዋሪ በጦርነት ላይ ተሳታፊ የሆነ ኃይል ነው የኢሳያስ አፈወርቂ ኃይል። ይሄ አንዱ አገዛዙን ህልውናውን ለማስጠበቅ የሚደረግ ጥረት የአስመራ ዶክትሪን አካል፣ የአስመራ ዶክትሪን የውጭ ግንኙነት አካሄድ ተብሎ ይገለጻል። ይሄኛውን ጉዳይም እንዲሁ በተወሰነ እንመለከታለን። አብራችሁ እንድትሆኑ በአክብሮት ጋብዛለሁ። ነጻነት ላቀው ነኝ በገበያ ፖድካስት። በ5.5 ሚሊዮን ብር ሙሉ ክፍያ የአፍሪካ ህብረት ጎረቤት ልናደርጋችሁ ነው ይላል ቴምር ፕሮፐርቲስ። በቡልጋሪያ ሳይታችን ላይ ከባለ 1 መኝታ እስከ ባለ 3 መኝታ በተለያዩ የካሬና የክፍያ አማራጮች ከ15% እስከ 30% ቅናሽ አድርገን በተጨማሪም የንግድ ሱቆችን ከግራውንድ እስከ 5ኛ ፍሎር ድረስ በተለያዩ የካሬ አማራጮች ከ17 ካሬ ጀምሮ እስከ 94 ካሬ ከ900 ሺህ ብር ቅድመ ክፍያ ጀምሮ ይዘን ሎት መተናል። ለበለጠ መረጃና ሳይቱን ለመጎብኘት በ0990 00 1212 ይደውሉልን። ቴምር ፕሮፐርቲስ የህልሞ ማረፊያ። የእስራኤሉ ፕሬዝዳንት አይዛክ ሄርዞግ አዲስ አበባ ገብተዋል። እሳቸው ወደ አዲስ አበባ መግባት ወይም አዲስ አበባ መድረሳቸው በዋናነት ያው ተጠባቂው ነገር ምንድነው ከተባለ በእስራኤልና በኢትዮጵያ መካከል በተለይ ከቀይ ባህር ጥያቄና ጉዳይ ጋር በተያያዘ ምን አይነት ነጥቦችን ሊያነሱ ይችላሉ የሚለው ነጥብ ነው። እንዳልኳችሁ በአሁኑ ሰዓት እስራኤሎች አንድ ዘገባ የተመለከትኩ ነበር ትላንትና። አጠቃላይ የእስራኤልን ስትራቴጂ የሚገልጽ የእስራኤልን አቋም የሚገልጽና ይሄኛው አቋም እንዴት ነው ካላችሁ በተወሰነ መልኩ ከህንድ ጀምሮ እስከ ኢትዮጵያ ድረስ ከዛ እስራኤልን ይዞ በእነዚህ ሶስት ትሪያንግሎች ላይ በቀጠናው አዲስ የደህንነት ስርዓትን የመዘርጋት አይነት እቅድ እንዳላት እየተገለጸ ነው የሚገኘው በእስራኤል በኩል። በዚህ የእስራኤል እቅድ ውስጥ ከተቀመጡት እንግዲህ አበይት ዋና ዋና ጉዳዮች መካከል በግንባር ቀደምነት የሚጠቀሰው ያው ዛሬ በኢትዮጵያ የሚገኙት የእስራኤሉ ፕሬዝዳንት አይዛክ ሄርዞግ ጉብኝት እንዳለ ሆኖ በተመሳሳይ የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲም እንዲሁ ወደ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በማቅናት ከእሳቸው ጋር ምክክር እንደሚያደርጉ ይጠበቃል። ያው የኃይል አስተላለፍን ጉዳይ በተመለከተ ከዚህ ቀደም ስላወራ ወደ እሱ ጉዳይ አልገባም። አሁን ግን በእስራኤል በኩል እየመጣ ያለው እቅድ ምንድነው? እንደ እስራኤል ደህንነቷን ለማስጠበቅ ያው እስራኤል የምትባለው ሀገር በመካከለኛው ምስራቅ ላይ እዛው በዙሪያ ያሉ ሀገራት አረቦች ናቸው የምትላቸው ሀገራትን እንደ ጠላት አድርጋ ትመለከታለች። ለምን እንደሆነ ባይገባኝም አብሮ መኖር የሚቻልበት መንገድ የሌለ እስኪመስል ድረስ እርግጥ ነው ከነ ዮርዳኖስ ጋር በተወሰነ መልኩ አብራ ስትሰራ ቆይታለች። ግን ደግሞ ሶሪያ ውስጥ ገብታ ሶሪያ ውስጥ ያከናወነችው የበሽር አልአሳድ መንግስት እንዲወገድ የማድረግ ጥረት ይታወቃል። ኢራን ላይ ሄዳ ኢራን ላይ ከአሜሪካ በመሆን የተፈጸመው ድብደባ ኢራንም እንዲሁ የመልሳ ማጥቃት እንቅስቃሴዋ ጦርነታቸው ይታወቃል። በየመን ውስጥ የሃውቲን እንቅስቃሴ ለማዳከም ተከታታይ የአየር ላይ ጥቃቶችን ታከናውናለች። እንደዛም ሆኖ ግን አሁንም ቢሆን ጠቅላይ ሚኒስትር ቤንያሚን ኔታንያሁ የሀገራችን ደህንነት ስቲል በምንፈልገው መልኩ ጠንካራ አልሆነም ብለው ያስባሉ እና በዚህ አይነት እሳቤ ውስጥ ዓለም ላይ ወይም ደግሞ ይሄ በመካከለኛው ምስራቅና በኤዥያ አካባቢ ያለውን ስፍራ የደህንነት ዋስትናቸውን ለመስጠት
ህንድን በኤዥያ በኩል እንደመረጡት በዚህ በምስራቅ አፍሪካ ቀንድ በኩል ደግሞ ኢትዮጵያ መርጠዋል። ስለዚህ የሶስቱ ሀገራት ትሪያንግል ተብሎ ሊገለጽ የሚችል አይነት የደህንነት ስርዓትን የመዘርጋት እቅድ አላቸው የሚለው ጉዳይ ከነጠቅላይ ሚኒስትር ቤንያሚን ኔታንያሁ እየተሰማ ነው። ዛሬ የእስራኤሉ ፕሬዝዳንት አይዛክ ሄርዞግም ወደዚህ ከመምጣታቸው ጋር ተያይዞ አንዱ ታሳቢ የሚደረገው ጉዳይ ይሄ የእስራኤል የደህንነት ትሪያንግል የእስራኤል የደህንነት ሶስት ማዕዘን ተብሎ ሊገለጽ የሚችለው ህንድና ኢትዮጵያን ራሷ እስራኤልን ጨምሮ የሚያጠቃልለው ስፍራ ነው ወይም የሚያጠቃልለው እቅድን በተመለከተ እንግዲህ ከፕሬዝዳንቱ ጉብኝት ከቆይታቸው ምን አይነት ነገር እንሰማለን የሚለውን ጉዳይ ምን ጠብቅ ይሆናል። ይህን ዘገባ እስከሰራሁበት ሰዓት ድረስ በእስራኤል ፕሬዝዳንትና በኢትዮጵያ መንግስት ወይም በኢትዮጵያ አቻቸው ተመሳሳይ የሆነ መግለጫ አላገኘንም ወይ አልሰማንም። ላይኖርም ይችላል ሞስት ፕሮባብሊ እየቆየ ሲሄድ ግን ዜናዎችን መስማታችን አይቀርም። ስለዚህ ምን አይነት አዳዲስ ነገሮች ይኖራሉ የሚለውን ጉዳይ በተጨባጭ ምን ጠብቅ ይሆናል በሚኖሩ ዜናዎች እና መግለጫዎች ላይ። ግን አንድምታዎቹ ከተገለጹ ሊገለጽ የሚችለው ከትላንት ወዲያ በነበረኝ ቆይታ ላይ ያነሳውላችሁ ነጥቦች አሉ። አንደኛ ከኢትዮጵያ የባህር በር ጥያቄ ጋር በተገናኘም ኢትዮጵያ የባህር በር ማግኘት የምትችልበትን እቅድ ወይም መንገድ በመደገፍ በአንጻሩ ኢትዮጵያ ደግሞ ለሶማሊላንድ እውቅና ከመስጠት አንጻር ነገሮቹን ልትመለከት የምትችልበት ሁኔታ በእስራኤል በኩል ሊኖር ይችላል። ይሄ ጉዳይ ተጠባቂውና አበይት ነጥብ ነው። የነ ቱርክና የነ ሳውዲ አረቢያን ተጽዕኖ ለመቀነስም እንዲሁ በምን አንጻር ነው ተጽዕኖ ሲባል አጋርነት አትፍጠሩ፣ ትብብር አትፍጠሩ ወደሚል ነገር ውስጥ ማስገባት ሳይሆን ነገር ግን ስቲል የእስራኤልን ፍላጎትም ጭምር ባከበረ ከእስራኤል ጋርም ጭምር በተግባባ አይነት ሁኔታ ኢትዮጵያ ግንኙነቷ እንድትቀጥል ይፈልጋሉ። እነዚህ ነጥቦች ከትላንት ወዲያ አንስቻቸዋለሁ። ዛሬ ይሄኛውን ጉዳይ እንዳነሳና ክል ያደረገኝ ነጥብ ይሄ ከጠቅላይ ሚኒስትር ቤንያሚን ኔታንያሁ በኩል እየተሰማ ያለው የእስራኤል የደህንነት ትሪያንግል የእስራኤሎች የሴኩሪቲ ትሪያንግል ተብሎ የሚገለጽ አይነት ሐሳብ እንግዲህ ከህንድ እስከ ኢትዮጵያ ድረስ የሚል አይነት አንድምታ ያለው ብቻ ሳይሆን ቃል በቃልም ጭምር እየተናገሩት ያለ ነጥብ ስለሆነ በዚህ ቀጠና ላይ እስራኤል በአፍሪካ ቀንድ ቀጠና በቀይ ባህር መግቢያ ቀጠና ላይ ኢትዮጵያን በጣም ስትራቴጂካዊ አድርጋ የመቁጠሯ ማረጋገጫ ነው። ይሄ ለኢትዮጵያ እድል ነው። በዚህ ደረጃ ኢትዮጵያን ፈለገች ማለት እስራኤል ኢትዮጵያ በምላሹ የራሷን ፍላጎት ማስከበር የምትችልበትን እኔም ደግሞ እናንተ በዚህ ደረጃ ከኔ ጋር መስራት የምትፈልጉ ከሆነ እኔም ደግሞ በቀይ ባህር ላይ በዚህ ጉዳይ ላይ በባህር በር ተደራሽነት ላይ በባህር በር አክሰስ በሚባለው ላይ እንደ በባህር ኃይል ጉዳይ ላይ በመሳሰሉት ላይ እንዲሁ ከጎኔ እንድትቆሙ ፈልጋለሁ በሚል እነዛም ሀገራት የኢትዮጵያን ጥያቄ ከጎናቸው አድርገው ለትግበራው እንዲንቀሳቀሱ ማድረግ የሚቻልበት መንገድ እንዲመጣ ኢትዮጵያ የራሷን ኦፈር እንድታቀርብ የሚጠበቅበት ሁኔታ ተፈጥሯል ማለት ነውና which is good ሁኔታዎቹን እየተከታተልን በአዳዲስ ነገሮች መኖራቸው ስለማይቀር በተለይ በነገው ጥንቅራችን ላይ በዝርዝር እንመለከታቸዋለን። ጠቅላይ ሚኒስትር ቤንያሚን ኔታንያሁ ግን አንድ መታወቅ ያለበት ነገር አሁን ከመካከለኛው ምስራቅ ወጥተው ከኤዥያ እስከ አፍሪካ ቀንድ ድረስ እየመጡ ነውና ይሄኛው አካሄድ ምን አይነት እድል ይዞ ይመጣል? እድልም ብቻ አይደለም ደግሞ መታወቅ ያለበት ነገር የራሱም ስጋት አለው። እነዛ ስጋቶችም አብረው መታየት አለባቸው። ለምሳሌ ዩናይትድ አረብ ኤሚሬትን በተመለከተ በስጋትነት ማነሳቸው በርካታ ነጥቦች አሉ አይደል? በዚህ ዝግጅት ላይ በተደጋጋሚ ማነሳቸው ልክ እንደዛ ሁሉ እነ እስራኤልም የራሳቸው ብሔራዊ ጥቅም የራሳቸው ስትራቴጂካዊ ጥቅም የሚባለው ነገር ነው ይዘው የሚመጡት። ለምሳሌ ሶማሊላንድ ውስጥ መጥተው የአየር ኃይላቸውን ሲያሰፍሩ እና ወደ የመን ሀውቲ ሲተኩሱ የየመኑ ሀውቲ ወዴት ሊተኩስ ይችላል ብያቸዋለሁ? ወደ ሶማሌላንድ። ለሶማሌላንድ እድልም ስጋትም ነው ማለት ነው። በእስራኤል እውቅና የመሰጠቷ ጉዳይ ወይም እውቅና የማግኘቷ ጉዳይ እድልም ስጋትም ነው። ልክ እንደዚህ ሁሉ በኢትዮጵያና በእስራኤል ግንኙነትም በጣም ይሄ በቃ እድል ብቻ ነው ያለው ተብሎ የሚደመደም አይነት ሁኔታ አይደለም። ለምታውቁት የእስራኤልና የኢትዮጵያ ግንኙነት በጣም በሚቲዮሎጂዎች ወይም በአፈ ታሪክ በሌጀንዶች የሚጀምር ነው አይደል? ከኪን ኦፍ ሼባ ከማክዳ ከንግስት ማክዳ ወይም ኪን ኦፍ ሼባ ጀምሮ የሚነሳ እንዲያውም ጠዋት ጀሩሳሌም ፖስት ላይ አንድ በዚህ ጉዳይ ላይ ከፕሬዝዳንቱ አዲስ አበባ ከመድረሳቸው ጋር በተገናኘ ወጣ ዜና እየተመለከትኩ ነውና ዘገባውን ሲጀምር ራሱ አሁን ባልኳችሁ መልኩ ነው የሚጀምረው። ከሚቲዮሎጂ ነው የሚጀምረው። እነሴንስ ዛት ኪን ኦፍ ሼባ ከዚህ ከኢትዮጵያ ሄዳ ከዛ ንጉስ ሰለሞን ልትጎበኝ ሄዳ ከዛ ሚኒሊክ ዘ ፈርስት የሚባለው በኢትዮጵያ ታሪክ ውስጥ እሱ ተወልዶ እንዲህ እያለ የሚመጣውን ታሪክ አስታከው ከዛ በእስራኤልና በኃይለ ሥላሴ ጊዜ ደግሞ ኃይለ ሥላሴ መኖሪያ በኢየሩሳሌም አቅራቢያ ላይ እንዲህ ምናምን መኖሪያ እንደነበራቸው በጣሊያኖች ወረራ ወቅት ላይ ከኢትዮጵያ ሲሸሹ መጀመሪያ ወደ እስራኤል ሄደው ወደዛ ቤት እንደተጠለሉ ከዛም በኋላ ደግሞ እንዲህ እያለ ብቻም ታሪካዊ ዳራዎችን እያስቃኘ አሁን ወዳለበት ግንኙነት ይመጣልና እነዛ ታሪካዊ ዳራዎች ግንኙነቶች
በእስራኤልና በኢትዮጵያ መካከል ባለው ግንኙነት ላይ የውጭ ግንኙነት አካሄዳቸው ላይ የራሳቸው ሚና ጫወታሉ ሳይጫወቱም የሚለው ነገር እንዳለ ሆኖ ነገር ግን ሀገራቱ የግንኙነት ታሪክ እንዳላቸው ብቻ የሚጠቁሙ ይሆናሉ። ከዛ በዘለል ባለው ሁኔታ ግን አሁን ላይ ባለው ነባራዊ ሁኔታ የመጀመሪያው ጉዳይ የኢትዮጵያ ብሔራዊ ጥቅም የኢትዮጵያ ብሔራዊ ደህንነት እንዴት ይከበራል እንዴት ይጠበቃል የሚሉት ጉዳዮች ናቸው። ከዛ በኋላ የኢትዮጵያ ስትራቴጂካዊ ሉዓላዊነት እንዴት ይረጋገጣል የሚሉት ነጥቦች ናቸው እየተከተሉ የሚሄዱት ለኢትዮጵያ እና እነዚህ ነገሮች ባስቀደመ መልኩ ነው የኢትዮጵያ መንግስትም ከእስራኤል ጋር በሚኖረው ግንኙነት ላይ ታሳቢ ያደረጋቸው የሚገኙ ነጥቦች ብዬማም ነው። ስለዚህ የእስራኤልን ጉዳይ ለጊዜው ገታ እናድርገው። ወደ በኋላ ላይ ወይም በነገው ዕለት እንመለስበታለን ወይም በሌሎች የገበያ የዜና መረጃ ሰዓቶቻችን ምናልባት ታገኙ ትችላላችሁ። አፕዴትድ የሆኑ ጉዳዮችን መስራታችን ስለማይቀር ማለት ነው። ሌላ አንድ አዲስ ነገር የተመለከትኩት ትላንት በሰራሁት ዘገባ ላይ በዚህ እንዳጠቃላይ በእኛ የገበያ ሚዲያ ላይ በጣም በርካታ የሰራናቸው ዜናዎች ላይ የተላንቱ ማለት ነው የግብጾች ለኢትዮጵያ የባህር በር ጉዳይ ጥያቄ መልስ እንስጥ ወይም ድጋፍ እንስጥና በአንጻሩ በአባይ ውሃ ግድብ ላይ ደግሞ መነጋገር የሚቻልበትን ወይም ወደ ድርድር መምጣት የሚቻልበትን ነገር ለማግኘት እንሞክር የሚል ጥያቄ አቀረቡ የሚለውን ነገር ያው ያነሳ ነው ቆይተን ነበር። ዘ ናሽናል የሚባለው ሚዲያ ይዞት የወጣውን ነገር በመጥቀስ በተደጋጋሚ እያነሳ ነው ነበርና ትላንት ያው ዘገባውን ስሰራም ነግሬያችኋለሁ። የትላንቱን ዘገባ መለስ ብላችሁ መከታተል ትችላላችሁ ወይም ቼክ ማድረግ ትችላላችሁ። ዘ ናሽናል የሚያወጣቸው ዘገባዎች ብዙ ጊዜ የተጋነኑ ሞር ኦፍ ላይ በጣም ከመጋነናቸው ብዛት በዘ ናሽናል በሚሰሩ ዘገባዎች ላይ መረዳት የሚቻለው ጉዳዩን በተመለከተ ያለው ሙቀት ምን እንደሚመስል ጉዳዩን በተመለከተ ያለው ግንዛቤ ምን እንደሚመስል ያለው የሆነ መረዳቱ አንድምታው ሊመጡ የሚችሉ ነገሮች ፕሮስፔክቱ ምን ሊሆን እንደሚችል ማስቃኘት የሚል ነው እንጂ ነገሩ በኢትዮጵያም በግብጽ መንግስትም በኩል ክላሪፋይ ወይም ማረጋገጫ እንዳልተሰጠበት ነግሬያችሁ ነበረ። ግብጾች ዛሬ ማረጋገጫ ሰጥተዋል። እኛ እንደዚህ የሚል አቋም አላሰማንም። ዘ ናሽናል የሚባለው ሚዲያ የሰራው ዘገባ ትክክል አይደለም፣ እኛ በአባይ ወንዝ ላይ ያለን አቋም ከቀይ ባህር ጋር አብሮ የሚታይ አይደለም፣ እንዲሁም ደግሞ በቀይ ባህርን በማስተዳደር ረገድ ከቀይ ባህር ጋር የሚዋሰኑ ሀገራት ብቻ እንጂ የትኛውም ሌላ ከቀይ ባህር ጋር የማይዋሰን ሀገር ተደራሽ ሊሆን አይችልም የሚለውን ሐሳብ አስተጋብተዋል ወይም አንጸባርቀዋል በግብጽ በኩል ኦፊሻሊ ማለት ነው። ኦፍ ኮርስ ያንጸባርቁ ይህንን ጉዳይ ነው ማለት የሚችሉ አንደኛ ነገር ትላንትና የተረዱት ነገር ምንድነው? ኢትዮጵያኖች አሁን ትላንትና እኛም በዛ ደረጃ ስንሰራ ሌሎችም በሶሻል ሚዲያ ላይ ሐሳቦቹ ሲነሱ ሲንሸራሸሩ ያለው ነገር ምንድነው? እንደ ግብጾች እንደ እንትን የምንቆጥረው መስሏቸው ነበር መሰለኝ። በቃ እንደ ድል የምንቆጥረው መስሏቸው ነበር መሰለኝ። ኦፍ ኮርስ ድል ነው፣ ነገር ግን መርዝ የተለወሰ ማር ነው ብለን አይደል የገለጽነው። ገብቶን ነበረ ግብጾች ከዚህ ጀርባ ሴራ እንዳመጡ ተረድተን ነበረ። ወደብ እንስጣችሁ ወይም ወደብ የምታገኙበት መንገድ እናመቻችና ከዚህም በአባይ ጉዳይ ላይ እንደራደር ምናምን የሚል ሐሳብን ሊያመጡ እንደሚችሉ ሲጀምር ገና ከ3 ሳምንት በፊት የተነጋገርንበት ጉዳይ ነው። እንኳን ይችልና የዝንብ ጠንባራ ምናቃለን እንደሚባለው። ከዛ ትላንት ደግሞ በዜና ደረጃ ነገሩን ሲያነሱትና ስንመለከተው የግብጾቹ ሙቀቱ ምን እንደሚመስል የኢትዮጵያኖቹ ምላሽ ምን እንደሚመስል በግልጽ ተረድተዋል። ኢትዮጵያኖች አባይን እና የአሰብን ጉዳይ ለይተው እንደሚመለከቱ የቀይ ባህር ጉዳይ ላይ የመደራደር አይነት አዝማሚያ ራሱን ችሎ የሚከናወን ራሱን ችሎ የሚቀጥል እንጂ ጎን ለጎን ከአባይ ጋር አብሮ ሊቀመጥ እንደማይችል የግብጾቹ አካሄድ በአንድ ድንጋይ ሁለት ወፍ የሚል አይነት ሴራን ያዘለ እንደሆነ በግልጽ ተረድተን ነበር። እኔ ብቻ አይደለሁም፣ ሚዲያ በገበያ ላይ የምንሰራቸው ትላንት የሰራናቸው ዘገባዎችን ተመልከቷቸው። ይህንን ሴራ ነው ስናጋለጥ የነበረው። በሌላም ኢትዮጵያኖችን በሌላ ሚዲያዎች ላይ በተለይ ሶሻል ሚዲያ ላይ ባለው እንትን ላይ ይህንን ሐሳብ ነው አጽንኦት የሰጠነው። ሶ they understand by default the Egyptians understand ያደረጉት ነገር የተረዱት ነገር ወርክአውት እንደማያደርግ ነው። ይሄ መንገድ እንክፋበት ብለው ቢቀጥሉ እንደማያዋጣቸው እንክፋበት ብለው ቢቀጥሉ ውጤት እንደማያስመዘግብላቸው ነው። እና ዛሬ የምንለው ምንድነው? በይፋ ምላሽ ለሰጠችው ግብጽ ይድረስ ብለን የምንናገረው ነገር ምንድነው ካላችሁ ዛሬ የምንናገረው ነገር መጀመሪያም ያንን የማድረግ ስልጣን እንዳልነበራችሁ ነው ያረጋገጣችሁ። የኢትዮጵያን የቀይ ባህር ላይ ተደራሽ እንዳትሆን እንከለክላታለን የሚል አይነት ቅድመ ሁኔታ በተወሰነ መልኩ እንዲስተጋባ ሲደረግ እኮ ለምን እንደሆነ እኮ እናውቃለን። እንደዚህ አይነት ጉዳዮች አጀንዳ ሴት ለማድረግ ኦፒኒየኑን ለመቆጣጠር የመሳሰሉት ዓላማዎችን ይዘው ነው የሚከናወኑትና ግብጾቹ አጀንዳውን ሴት ለማድረግ ሞከሩ። አጀንዳው ተቃውሞ ገጠመው። ከዛ በኋላ ኦፊሻሊ የኛ አቋም አይደለም ብለው ምላሽ ሰጡ። እንደዚህ ነው የምንረዳው እንጂ የተሳሳተ መረጃ ወጥቶ ምናምን የሚል አይነት ካውንተር ናሬቲቭ አይደለም የምንሰራው።
ግብጾቹ በትክክል የአጀንዳውን ሴት ለማድረግ ፈልገዋል። ዛሬ አይደለም፣ ከ3 ሳምንት በፊት ጀምሮ ይህንን አጀንዳ ሴት ለማድረግ እንቅስቃሴዎች ነበሩ። ያንን ጉዳይ ደግሞ በገበያ ሚዲያ ላይም በግልጽ በገበያ ፖድካስት ላይም በግልጽ እየሰራ ነው ነበር ከ3 ሳምንት በፊት እና የተከናወኑ የነበሩ ሴራዎችን ኦፊሻሊ ወጡና አጀንዳውን ሴት ለማድረግ ሲሞክሩ ከበድ ያለ ተቃውሞ ገጠመው። በነገራችን ላይ በዚህ በኢትዮጵያ ውስጥ ብቻ አይደለም ተቃውሞ የገጠመው፣ በግብጽም ጭምር ተቃውሞ ገጥሞታል። ግብጻውያኑ ሆነም ቀረም ያው እንዴት ለኢትዮጵያ የቀይ ባህር ተደራሽነት ለመሆን የምታደርገውን ጥረት በተመለከተ እንዴት ግብጽ ድጋፍ ትሰጣለች? ይሄን እንደ መንበርከክ አይሆንም ወይ? ኦፍ ኮርስ እንደዛ በማለት ነው ተቃውሟቸውን ሲያሰሙ የነበረው። ስለዚህ ኦፒኒየኑን ቼክ ሲያደርጉት ሙቀቱን ሲለኩት፣ በዛ ዜና ሙቀቱን ሲለኩ የተረዱት ነገር ይሄ የመጡበት መንገድ ወይም አጀንዳውን ሴት ለማድረግ የፈለጉበት መንገድ ወርክአውት እንደማይሰራላቸውና አንደኛ ኢትዮጵያውያን በዚህ ጉዳይ ላይ ከፍተኛ የሆነ ተቃውሞ እንዳላቸው፣ ኢትዮጵያውያን በወደብ ጉዳይ ላይ ለመደራደር ሲሉ በአባይ ውሃ ላይ የመደራደር ፍላጎት እንደሌላቸው በግልጽ ተረዱ። ዜን ምን አደረጉ? ወትሮም ይፋዊ ባልሆነ መንገድ ነው መረጃውን ሊክ አድርገው ያስወጡት የነበረው። ከዛ እኛ በይፋ እንደዚህ አላለም፣ ትክክለኛ ያልሆነ መረጃ ነው፣ ኢትዮጵያን በዘገባው ላይ በተቀመጠው መልኩ የመደገፍና በአባይ ውሃ ላይ የመደራደር አይነት አቋም የለንም ሲሉ ተናገሩ ወይም አሳወቁ ማለት ነውና ስለዚህ ግብጾች እንትን ላይ ናቸው ብዬ መግለጽ እችላለሁ። አሁን በኢትዮጵያ በኩል ያለው አካሄድ እጅግ በጣም አስፈርቷቸዋል ብቻ ሳይሆን በጣም በቃ የሆኑ መንገዶችን እየፈለጉ ነው፣ እየተፍጨረጨሩ ነው። በአባይ ውሃ ወደ ድርድር ለመምጣት ጥረቶች እንዳሉ ታውቃላችሁ። ዶናልድ ትራምፕ ባለፈው ጊዜ አሜሪካ ኢትዮጵያና ግብጽን ወደ ድርድር ጠረጴዛ ትመልሳለች ብለው ሲናገሩ በነበረበት ጊዜ አንድምታው ምንድነው ካላችሁ እንደዚህ ነው ተብሎ ሊገለጽ የሚችለው። ቢኮዝ ጠቅላይ ሚኒስትሩም በሆነ አጋጣሚ ላይ ያው ባልቀበለውም ስህተት ቢሆንም አንድ ነገር ተናግረው ነበር። የአባይ ግድብን 15 ከመቶ 20 ከመቶ ድርሻ በመስጠት ወደ ድርድር ምናምን ወይም ያለ አይደል የሆነ ነገሮችን እያነሱ ነበር ከወደቡ ጋር አገናኝተው ማለት ነውና ዛስባይ የኛውም አካሄድ ልክ እንዳልሆነም ጭምር መታወቅ ስላለበት ነው። የአባይ ውሃ ጉዳይ የአባይ ግድብ ጉዳይ ምንም አይነት ሼር መሰጠት የማያስፈልገው 25 15 ከመቶ 20 ከመቶ ድርሻ አይደለም። ማንም ወደዛ ዞር ብሎ እንዲመለከት የማንፈልገው ሀብታችን መሆኑ መካድ የለበትም። ስለዚህ ይህንን ታሳቢ ባደረገ መልኩ ግብጾችን በግልጽ ተረድተዋል። አሁን ኢትዮጵያ ፎርሹር ቼክ አደርጋለሁ አሁን በአረበኛ ቋንቋ የሚሰሩ ከግብጽ የሚወጡ ሚዲያዎችን ቼክ አደርጋለሁ። ትላንትናም ቼክ እያደረግኩ ነበረ። ተቃወሙ ያልኳችሁን ያገኘሁት ከዛ ነው። እነዛ የአረብ ሚዲያዎች ላይ የሚነገሩ በአረበኛ ቋንቋ ስለሚሆን በጣም ከባድ ነው። ግን ያው ትንሽ አሁን ዘመኑ እየዘመነ ነው። ማስተርጎም ምናምን ጥረት እያደረግኩኝ እነዛ የአረብ ሚዲያዎች ላይ በግብጾች የአረብ ሚዲያዎች ላይ ምን እየተባለ ነው የሚለውን ነገር ቼክ ሳደርግ ነው ይህንን የዘናሽናል ዘገባ መነሻ አድርገው መንግስታቸውን የሚቃወሙ እንዴት ምናምን እያሉ እንትን የሚሉ በርካታ ግብጻውያን ድምጽን መረዳት ይቻልኩትና በዛው መልኩ በኢትዮጵያን በኩል ተቃውሞ ገጥሞታል። ይሄ አካሄድ በግብጽም በኩል ተቃውሞ ገጥሞታል። ስለዚህ ይሄንን መንገድ ግብጾች ገፍተው እንዲቀጥሉበት ልንጠብቅ አንችልም። ምን አሉ? ኦፊሻሊ መግለጫ የኛ አይደለም ሲሉ አጣጣሉ ማለት ነው። ያለው ነባራዊ ሁኔታ ይሄ ነው። የግብጽና ትላንትና ወጥቶ ከነበረው ናሽናል ይዞት ወጥቶ ከነበረው ዘገባ ጋር በተገናኘ ዛሬ ላይ ያለው አዲስ ነገር ወይም አፕዴት ይሄ ነው። ይሄኛውን ጉዳይ ዝጋገታ እናደርግና ወደ ሌላኛው አበይት ዋና ጉዳይ እንሻገራለን። ሌላኛው አበይት ዋና ጉዳይ ምን መሰላችሁ? ኤርትራን ይመለከታል። በኢትዮጵያና በኤርትራ መካከል የጦርነት ከበሮ ጉሰማ ዋላ ደር ብሏል። በድንበር አካባቢ ላይ ሁለቱም ሀገራት የጦር ኃይላቸውን እያስጠጉ ስለመሆኑ የሚገልጹ ዘገባዎች በተደጋጋሚ በመውጣት ላይ ይገኛሉ። ዘገባዎቹ ከመውጣታቸው በላይ ደግሞ አሳሳቢ የሚሆነው ነገሩ በመካከል እንደነ ሳውዲ የመሰሉ ሀገራት የማደራደር ሚናን ለመጫወትም ጣልቃ እየገቡ ነው የሚገኙት። የኢትዮጵያ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ከሰሞኑ ወደ ሪያድ በማቀናት ከሳውዲ የውጭ ጉዳይ ምክትል ሚኒስትር ጋር ቆይታ አድርገው እንደነበር የሚያመላክቱ ዘገባዎችን አይቻለሁ። ደብዳቤዎች ተላልከዋል። በሳውዲ አረቢያና በኢትዮጵያ መካከል የተላላኩ የተጻጻፉ ደብዳቤዎች አሉ። ኢትዮጵያ መንግስት ምላሹን ሰጥቷል። ሳውዲዎች በኢትዮጵያና በኤርትራ መካከል ብቻ የድርድር አይነት ሁኔታ እንዲመጣ which is very great ጥሩ ነው። ነገር ግን ያው ሳውዲ ይህን የድርድር ሀሳብ ሲያስቡ አሁንም ለኢትዮጵያና ለኤርትራ ጉዳይ በመጨነቅና በማሰብ ሳይሆን በቀጠናው ላይ ያለ የዩናይትድ አረብ ኤምሬትን ተጽዕኖ ለመመከትና ለመግፋት በሚል ሐሳብ ነውና እንደዚህ አይነት ስትራቴጂካዊ ፍላጎቶችን ይዘው የሚመጡ የድርድር ሐሳቦች ሆነም ቀረም ሊያስከትሉ የሚችለው ጫና ቀላል እንዳልሆነ መታወቅ አለበት። በኤርትራ ውስጥ እንግዲህ የኤርትራ የውጭ ግንኙነት ፖሊሲ አሁን በእኛም በኩል ችግሮች ሊኖሩ ይችላሉ። ነገር ግን አትሊስት በኢትዮጵያ በኩል 2018 ላይ which is ከአንድ 8 ዓመት በፊት ምናምን ገደማ ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን በመጡ ወቅት ሰሞን እስከ አስመራ ድረስ ሄደው ጉብኝት አድርገው በሁለቱ ሀገራት መካከል ሰላማዊ የሆነ ግንኙነት እንዲመጣ አሰብን ስለመጠቀም ምጽዋን ስለመጠቀም ተነጋግረው እንደነበር አይዘነጋም። ከዛ የትግራይ ጦርነት መጣ። የትግራይ ጦርነት ጉዳይ ከመጣ በኋላ በእኛ በኩል የነበረው ስህተት የኤርትራ
ኃይሎች ወደዚህ ወደ ኢትዮጵያ የሚገቡበት አጋጣሚ መፈጠሩ ነው። እርግጥ ነው መንግስት አሁን ላይ ያለው ናሬቲቭ ምንድነው? ህወሓት ወደ ኤርትራ ተኩሶ ስለነበረ ኤርትራዎች በዛ መልኩ ለመግባት ተገደዱ የሚል ናሬቲቭ ነው ያለው መንግስት። ባለፈው ህዝብ ተወካዮች ምክር ቤትም ጠቅላይ ሚኒስትሩ ይህኛውን ሐሳብ ሲያነሱት ነበረ። ዋቴቨር ዘ ኬዝ ግን ኤርትራውያን ወይም የኤርትራ ወታደሮች የኢሳያስ አፈወርቂ ወታደሮች እዚህ ኢትዮጵያ ውስጥ ገብተው ወንድሞቻችንን ጉዳት አደርሰውባቸዋል። በጣም ከፍተኛ የሆነ ጉዳት በትግራይ ክልልና ስህተት የነበረው እሱ ነው በኢትዮጵያ በኩል። ኤርትራ መንግስት ግን እንደ ስህተት ከተነሳ በሰላማዊ መንገድ ተሞክሮ በነበረበት ጊዜ ላይም በሰላም የመስራት ፍላጎት አልነበረውም። ታስታውሳላችሁ አዲስ አበባ ውስጥ ዶላር የብላክ ማርኬትን እንዴት የመቆጣጠር አይነት እንቅስቃሴ ውስጥ ተመልሰው ገብተው የነበረ ይሄ የ1981 የ1990ዎቹን የ1980ዎቹ መጨረሻ አካባቢ የሚያስታውስ የኤርትራውያን ውንብድና ታውቃላችሁ። ያኔ የኢትዮ ኤርትራ የመጀመሪያው ጦርነት 1992 ላይ ከመጀመሩ በፊት አሳይታ መቀሌ ውስጥና አዲስ አበባ ውስጥ የተከፈቱ የቆንጽላ ጽህፈት ቤት ቅርንጫፎች ነበሩና በእነዛ ቅርንጫፍ ጽህፈት ቤቶች የሚከናወን ከፍተኛ የሆነ ውንብድና ነበር እና ያንን አይነት ዝንባሌ ማየት ነው የጀመርነው። ልክ ድንበሩ በሰላም ከተከፈተ በኋላ ኢሚዲየትሊ ወደ እንደዚህ አይነት እንቅስቃሴ ውስጥ ወደ ውንብድና ውስጥ ነው የገባው የኢሳያስ አፈወርቂ አስተዳደር እና ከዚህ አንጻር እንደ ዶክትሪን ራሱ የኤርትራ መንግስት የውጭ ግንኙነት አካሄዱ እንደ ዶክትሪን ከታየ በጣም የራሱ የሆነ ችግሮች አሉበት። ለዚህ ቀጠና እየተባባሰ ላለ ውጥረትና እየተባባሰ ላለ የጦርነት ከበሮ ጉሰማ ሂደት ከፍተኛውን አስተዋጽኦ እያበረከተ የሚገኘው የኤርትራ መንግስት የውጭ ግንኙነት አካሄዱ መሆኑን መገንዘብ ግድ ያስፈልጋል። የኢትዮጵያ ኢንስቲትዩት ኦፍ ፎሪን አፌርስ የሚባል አንድ ተቋም አለ። በዚህ ተቋም ላይ የወጣ አንድ ጽሁፍን እየተመለከትኩ ነበረ። የጽሁፉ ርዕስ ምንድነው የሚለው? ዘ አስመራ ዶክትሪን ሪጅም ሰርቫይቫል ትሩ ሪጂናል ፍራግመንቴሽን ኢን ዘ ሆርን። የአስመራው ዶክትሪን የአገዛዙ በስልጣን ላይ ለመቀጠል የቀጠናውን የመከፋፈል ስልት ተብሎ ሊገለጽ የሚችል አይነት አማርኛ ትርጓሜ ያለው። ይሄኛውን ጽሁፍ መነሻ ያደረኩኝና ጽሁፉን ካየሁት በኋላ በተወሰነም መጨመር ያለባቸው ነጥቦችም አሉ ብዬ ያሰብኳቸውን አክየበት ጽሁፉ ላይ ትኩረት አድርጌ እቀጥላለሁኝ። የኤርትራ የውጭ ፖሊሲ ስትራቴጂካዊ ግቦችና ወቅታዊ ተጽዕኖዎች የሚል አይነት ሁኔታን ነው ታሳቢ ማድረግ የፈለኩት። የኤርትራ ቀጠናዊ ስትራቴጂ የአገዛዙ ህልውና የምንለው ጉዳይ ሪጅም ሰርቫይቫል የምንለው የነ ኢሳያስ አፈወርቂ ህልውና እንዲሁም የቀጠናው ጂኦፖለቲካዊና ተጨባጭ ሁኔታዎቹ ምን ይመስላሉ የሚለውን ነገር ከተመለከትን እንዳልኳችሁ ኢንስቲትዩት ኦፍ ፎሪን አፌርስ መረጃን መነሻ ያደረገ ሐሳቦችን ነው ያቀረብኩላችሁ መቀጠለው። የኤርትራ የውጭ ፖሊሲ በምስራቅ አፍሪካ ቀንድ ውስጥ የራሱ የሆነ ልዩ መልክ ያለው መሆኑ ይታወቃል። በብዙ ተንታኞች ዘንድ ይሄ የኤርትራ የውጭ ግንኙነት ፖሊሲ የአስመራ ዶክትሪን እየተባለ ነው የሚገለጸው። ይህ ፖሊሲ ከሀገሪቱ የነጻነት ትግል ታሪክ ጋር ከመንግስቱ ምስረታ ጋር እንዲሁም ከባህሪው ጋርና ባለፉት 3 አስርት ዓመታት ውስጥ የነበረው ቀጠናዊ ግጭት መነሻ ያደረገ ገለጻ ነው። በጣም በርካቶች ነው የሚስማሙት በዚህ ዘአስመራ ዶክትሪን የሚል በቃ ራሱን የቻለ አይነት የውጭ ግንኙነት አካሄድን ኤርትራ የተከተለች እንደሆነ። ይሄ ስልት ወይም ይሄ ዘአስመራ ዶክትሪን የሚባለው የኤርትራ መንግስት ስልት የሚከተሉትን አበይት ጉዳዮች ላይ ይጠቀማሉ። የመጀመሪያው ስትራቴጂካዊ መከፋፈል ወይም ፍራግመንቴሽን የምንለው ጉዳይ ነው። ጎረቤት ሀገራት ውስጥ የሆነ ችግር ተፈጥሮ እነዛ ሀገራት በችግር ተጠምደው ሲዳከሙ በኤርትራ ላይ የሚኖረው ጫና ይቀንሳል። ይህንን መከፋፈል ለአስመራ ስትራቴጂካዊ ጥልቀትና የመደራደር አቅም ይሰጣታል ብለው ያምናሉ። ሌትሰይ ኢትዮጵያ ውስጥ የሆነ አለመረጋጋት ሲፈጠር ከዛ አለመረጋጋት እነሱ ምንድነው የሚያተርፉ ስትሉ በዛ አይነት አለመረጋጋት ውስጥ ኢትዮጵያ ስትቀጥል በኤርትራ ላይ የሚኖረው ጫና ይቀንሳል። አሁን በዚህ ቀጠና ላይ በጣም በርካታ ችግር ያለበት ባለበት እየረገጠ ያለ አስመራን በጣም ብንወዳትም ነገር ግን አስመራና ኤርትራውያን በሚገባቸው ልክ እንዳይኖሩ እያደረገ ያለ አስተዳደር ኢትዮጵያ ውስጥ በሚፈጠር ችግር፣ ሶማሊያ ውስጥ በሚፈጠር ችግር፣ ሱዳን ውስጥ በሚፈጠር ችግር ሁሉ አለ ገብቷል። ለምሳሌ ሶማሊያ ውስጥ አልሸባብን በጣም እኮ የሚገርም ነው። ኢሳያስ አፈወርቂ አንዳንዴ እጅግ በጣም ያዝናኑኛል። አልሸባብን ይደግፉት ነበር፣ አልሸባብን ያስታጥቁት ነበር። ለምንድነው አልሸባብን የሚያስታጥቁት በሰዓቱ ካላችሁ ኢትዮጵያ አልሸባብ አሸባሪ ድርጅት እንደሆነ አምና ሶማሊያ ውስጥ ገብታ ዘመቻ ትፈጽምበት ነበር ከና አሜሪካ ጋር በጋራ በመሆን ይሄንን ጉዳይ ለመቃወም ነው። ሌላ ምንም ጥቅም ሊያገኙበት አይደለም። ኢሳያስ አፈወርቂ እጃቸውን በሶማሊያ ፖለቲካ ውስጥ ያስገቡ። ከጅቡቲ ጋር ምን አይነት ውጥረት ውስጥ አንዳንዴም ወደ ጦርነት ውስጥ ሊገቡ ነው እንደሚባል ሁኔታን ስንሰማ እንደነበረ አይዘነጋ። ሱዳን ውስጥ በሱዳን የእርስ በርስ ጦርነት ውስጥ ተሳታፊ ናቸው። በኢትዮጵያ ጦርነት ውስጥ ተሳታፊ ነበሩ። ፓራ ሆነን
ብንቆይ ኖሮ በጣም ደግሞ ሊደርስ የሚችለውን ጉዳት አስቡ። በጊዜ መሸኘታችን ጥሩ ነው። በጊዜ ምንም እንኳን ያደረሰው ጉዳት እጅግ በጣም ልብ ቢሰብርም ቢያሳዝንም አትሊስት ግን ከመቆየት በዛ ሰዓት ላይ መኳረፉ የግድ ነበረና በኢትዮጵያም ጉዳይ ላይ እንዲሁ ጣልቃ ገብተው እንደነበረ የሚዘነጋ አይደለም። በ5.5 ሚሊዮን ብር ሙሉ ክፍያ የአፍሪካ ህብረት ጎረቤት ልናደርጋችሁ ነው ይላል ቴምር ፕሮፐርቲስ። በቡልጋሪያ ሳይታችን ላይ ከባለ 1 መኝታ እስከ ባለ 3 መኝታ በተለያዩ የካሬና የክፍያ አማራጮች ከ15% እስከ 30% ቅናሽ አድርገን በተጨማሪም የንግድ ሱቆችን ከግራውንድ እስከ 5ኛ ፍሎር ድረስ በተለያዩ የካሬ አማራጮች ከ17 ካሬ ጀምሮ እስከ 94 ካሬ ከ900 ሺህ ብር ቅድመ ክፍያ ጀምሮ ይዘን ሎት መተናል። ለበለጠ መረጃና ሳይቱን ለመጎብኘት በ0990 00 12 12 ይደውሉልን። ቴምር ፕሮፐርቲስ የህልሞ ማረፊያ። እና እነዚህ ሁኔታዎች በቀጠናው ላይ ሲታመሱ የእሳቸው ሀገር ኤርትራ እንደምን ትሳላለች መሰላችሁ? በውስጥ ግጭት የሌለባት የተረጋጋች ሀገር የሚመሩ እንዲህ እየተባለ ሀገራቸው ጫና ይቀንስላት። ለዛ ነው ይህንን እንደ ስትራቴጂካዊ ጥልቀት በመቁጠር ስትራቴጂካዊ የመደራደር አቅም ይሰጠኛል ብለው የሚያምኑት እና ኢሳያስ አፈወርቂ አንደኛው የአስመራ ዶክትሪን አንደኛው ስልት ፍራግመንቴሽን ወይም ስትራቴጂካዊ መከፋፈል። ሌላኛው ነገር ከበባን መከላከል የሚል አይነት አካሄድ አላቸው። አንታይ ኤንሰርክልመንት። ኤርትራ ጠንካራና በተቋማት ላይክ እንደነ ኢጋድ በመሰሉት ላይ የተሳሰረ ቀጠናን እንደ ስጋት ትመለከታለች። አሁን ኢጋድ በምስራቅ አፍሪካ ቀንድ ላይ ያሉ ሀገራት ችግሮችን በጋራ ለመፍታት በሚል ያቋቋሙት የጋራ ስብስብ ነው። ለምሳሌ ሶማሊያ ውስጥ የሚከናወኑ የሰላም ማስከበር ስራዎችን እንዲሁ በዚህ ቀጠና ላይ ብቻ ባሉ የሰላም ማስከበር ጥረትና እንቅስቃሴዎች ላይ የበኩሉን አስተዋጽኦ ለማበርከት የተቋቋመ አይነት እንቅስቃሴ ነው ኢጋድ። ይህንን ስብስብ ኤርትራ እንደምንድነው የምትመለከተው? እንደ ስጋት። ኢጋድን ተውት፣ አፍሪካ ህብረት እንደምንድነው የምትመለከተው ኤርትራ? እንደ ስጋት። ይህንን መነሻ በማድረግ ከባለ ብዙ ወገን ትብብር ይልቅ በሁኔታዎች ላይ የተመሰረተ ትራንዛክሽናል ሊባል የሚችል የሁለትዮሽ ግንኙነትን ትመርጣለች። በሁኔታዎች ላይ የተመሰረተ ማለት ምን መሰላችሁ? ለምሳሌ በሆነ አጋጣሚ ላይ ኢራንን የምትደግፍበት አጋጣሚ ነበር። ኢራንን ደግፋ የመን ውስጥ የሚንቀሳቀሱ ሀውቲዎችን ትደግፍ ነበር። ከዛ የሆነ አጋጣሚ መጣላትና ከሳውዲ አረቢያ ጋር የምትተባበርበት እድል ሲፈጠር ከሳውዲ አረቢያ ጋር ተባበረችና ኢራንን ወደዛ ብላ እንደገና ስደግፋቸው የነበሩ እነዛ ሀውቲዎችን የመን ውስጥ ያሉትን ጥቃት እንዲፈጸምባቸው አብራ መንቀሳቀስ መተባበር ጀመረች። ለምን ብትሉ ቀጠናዊ ትስስርን፣ ቀጠናዊ ትብብርን እንደ ስጋት ስለምትመለከት ከሁኔታዎች ጋር አብሮ እየተቀያየረ በሁኔታዎች ላይ የተመሰረተ ግብይታዊ ሊባል በሚችል አይነት መንገድ የሁለትዮሽ ግንኙነት ማከናወን ትመርጣለች። ከጎረቤት ጋር ያለው ተጨባጭ ሁኔታ ምን ይመስላል? አሁን ኤርትራ ከጎረቤት ሀገራት ጋር ከኢትዮጵያ ጋር ከሱዳን ጋር ምናምን እንደዚህ ምን አይነት ግንኙነት አላት የሚለውን ነገር ከተመለከትን ያው የኢትዮጵያን ጉዳይ ቅድም አይተነዋል። ከ2018ቱ የታሪካዊ እርቅ ስምምነት በኋላ የትግራይ ጦርነት ወቅት የነበረ ትብብር ወደ ወታደራዊ ትብብር ያደገ አጋርነት፣ ከዛም በኋላ ደግሞ የኢትዮጵያ የባህር በር ጥያቄ በማንሳቷ ሳቢያ ግንኙነቱ ወደ ከፍተኛ ውጥረትና አለመተማመን ተመልሷል። ኤርትራ ከኢትዮጵያ ጋር መስራት የምትፈልገው እስከ መቼ ድረስ ነው ካላችሁ፣ ኤርትራ ከኢትዮጵያ ጋር መስራት የምትፈልገው የባህር በር ጥያቄ እስከሌላት ድረስ ብቻና ብቻ ነው። ስለዚህ ይህኛው ጉዳይ ሲመጣ ሌሎች ብዙ በርካታ ሊጠቀሱ የሚችሉ ምክንያቶች እንዳሉ አምናለሁ። በኤርትራና በኢትዮጵያ ግንኙነት መካከል እንደ አንድ እንቅፋት ተደርጎ ሊቆጠር የሚችለው ነገር ምንድን ነው ከተባለ ከበርካታ ምክንያቶች ውስጥ አንዱ ኢትዮጵያ የባህር በር ጥያቄ የማንሳቷ ጉዳይ ነው የሚለው ነጥብ ነውና በኢትዮጵያና በኤርትራ መካከል ያለው ግንኙነት አሁን ላይ ያው እንዳልኳቸው የጦርነት ከበሮ በሁለቱም ወገኖች በኩል በድንበር አካባቢ ላይ which is unacceptable የሆነ በምንም መልኩ ጦርነት ደጋፊ አይደለም። ጦርነት ከተጀመረ ነው ምናልባት ለሀገሬ ደግፌ የምከራከረው እንትምለው እንጂ ሀገሬ ጦርነት ውስጥ እንድትገባ አልፈልግም። በየትኛውም አጋጣሚ ነገሮች በሰላማዊ መንገድ ማለቅ የሚቻልባቸው ጥረቶች ሁሉ ነው እስከ መጨረሻው ድረስ መታገል አለብን ብዬ ማምነው። በጦርነት ኪሳራ እንጂ ምንም ትርፍ አናገኝ። ምንም። በጦርነት አትራፊ ለመሆን ምን መሆን አለባችሁ መሰላችሁ? የመሳሪያ አምራች ሀገር መሆን አለባችሁ። ለምሳሌ አሜሪካ ከጦርነት ታተርፋለች። የአሜሪካ ኮንግሎመሬቶች በዓለም ላይ ከሚገኙ ግዙፍ 10 የጦር መሳሪያ አምራች ኩባንያዎች መካከል 5ቱ የሚገኙት አሜሪካ ውስጥ ነው። ከ1 እስከ 5 ያሉት ያው። ስለዚህ አሜሪካ ከጦርነት ታተርፋለች ሲባል እንደዛ ነው። ጠንካራ የሆነ ወታደራዊ አቅም ስላላት እነዛን ሀገሮች ላይ ድል ማድረግ በጦርነቱ ማሸነፍ ብቻ ሳይሆን ስትራቴጂካዊ አሸናፊነትንም ማረጋገጥ ትችላለች። ግሬት ፓወር ነች አሜሪካ። ኢትዮጵያ የጦር መሳሪያ አምራች ሀገር አይደለችም። ስለዚህ ባይ ዲፎልት ከጦርነት ልታተርፍ አትችልም። ሁለተኛ ነገር በጦርነት ብናሸነፍ እንኳን ስትራቴጂካዊ አሸናፊነታችን አደጋ ውስጥ የሚያስገባ አይነት ሁኔታ የሚመጣ ከሆነ ይሄኛው ጉዳይ የግድ ታሳቢ መደረግ አለበት። ከዚህ ቀደም ገልጬላችኋለሁ። ስትራቴጂካዊ አሸናፊነት ከሌለ ኤርትራን በጦርነት ማሸነፍና ለማሸነፍ
እዚህ ግባ የሚባል ጥቅም አይሰጠንም። በ1991 እና 92 ጦርነት ላይ ኤርትራን መንግስት ኢትዮጵያ አሸንፋ ነበር በጦርነቱ ስትራቴጂካዊ በሆነ መልኩ በጠረጴዛ በድርድር ጠረጴዛ ላይ ግን አሰብም ምጽዋም የኤርትራ ሆኖ ነው የቀሩት። አሰብን የሚያጣ ነው በዛ በአልጀርስ ስምምነት እንደሆነ ይታወቃል አይደል? ከነጭራሹ እነ መለስ ዜናዊ ወይም በጊዜው ስልጣን ላይ የነበሩት እነ ስዩም መስፍን አይደል? ስትራቴጂካዊ ቪክትሪ ከሌለ ስትራቴጂካል ቪክትሪ የሚባለው ኮንሰፕት ይገባችሁ ይመስለኛል። ባለፈው በደንብ ስላነሳሁት እሱ ጉዳይ ከሌለ ምንም አይጠቅምም። ጦርነት መጋደል ምንም 100 ሺህ በላይ ሰው አልቋል አይደል? ለምሳሌ በመጀመሪያው የኢትዮ ኤርትራ ጦርነት ወቅት በ100 ሺዎች የሚቆጠሩ ሞተዋል ይባላል። ዴን ከዛ ኢትዮጵያ ምን አገኘች? ባድመን እንኳን አግኝታለች። የጦርነቱ ምክንያት የተባለችዋን ባድመን አግኝታለች። ባድመን ስላችሁ እነመለስ በመርህ ደረጃ ተቀብለናል ምናምን ብለው በጉልበት ለመያዝ የሞከሩ ጥረት አይደለም። ወይም የአልጀርስ ስምምነትን ተግባራዊ እናደርጋለን በመርህ ደረጃ ካሉ በኋላ ከዛ መሬት ላይ እንደማይቀበሉ ስለገለጹ ምናምን አይደለም። ባይ ዲፎልት አሁን በካርታ ላይ ሲቀመጥ የአልጀርስ ስምምነት ተብሎ ሲቀመጥ በቃ እነ ባድመን ምናምንም ታሳቢ ያደረገ ነው። ስትራቴጂካዊ አሸናፊነት የሌለው ጦርነት ምንም አይጠቅመንም ለማለት ያክል ነው ይሄ ሁሉ ማብራሪያ። ሌላኛውን ነጥብ ስንቀጥል በኤርትራ የውጭ ግንኙነት ፖሊሲ ላይ የአስመራ ዶክትሪን የሚባለው ጉዳይ በጎረቤት ሀገራት መካከል በቀጠናው ላይ ያለውን ነባራዊ ሁኔታ በተመለከተ እንዳልኳችሁ ኢንስቲትዩት ኦፍ ፎሪን አፌርስ ላይ ቀደም ብዬ የነገርኳችሁ ነጥቦች ተካተዋል። ግን ደግሞ የግድ መጨመር አለባቸው ብዬ የማስባቸው ነጥቦች አሉ። በተለይ የቀይ ባህር ጂኦፖለቲካዊ ሁኔታ አንጻር ለምሳሌ በአስመራ ዶክትሪን ላይ አንዱ አብሮ የሚነሳው ነገር የቀይ ባህር ጂኦፖለቲካዊ ጉዳይ ነው። ኤርትራ የባህር ጠረፏን እንደ ዲፕሎማሲያዊ ጋሻ የመጠቀም ፍላጎት አላት። በነገራችን ላይ እኮ እኔ ኤርትራን ሳስብ በጣም የሚያሳዝነኝ እንደዚህ አይነት ስትራቴጂካዊ ሎኬሽን ላይ ተቀምጠው እንደዚህ አይነት ቁልፍ የሆነ ስፍራ ላይ ተቀምጠው በእንደዚህ አይነት ችግር ውስጥ መሆናቸው በጣም የሚያሳዝነኝ። ኤርትራ የምትባለው ሀገር ሌላው ቢቀር እኮ በቃ ሌላው ቢቀር አሁን ካለችበት ነባራዊ ሁኔታ የተገለለች ባትሆን በአፍሪካ ውስጥ ደሞስት በቃ የተገለለ መንግስት ማን ነው ከተባለ የኢሳያስ አፈወርቂ መንግስት ነው። አፍሪካ ህብረት ስብሰባ ላይ አይመጣም። ዓለም አቀፋዊ ጉባኤዎች ላይ እንዲህ አይገኝም። አሁን ስዊዘርላንድ ጄኔቫ ውስጥ ትላንት ነው ምናምን የሆነ መግለጫ ሲያቀርቡ ነበረ። ብዙም ትኩረት አልሰጠሁትም። ከብዙ ዓመታት መካከል አንዴ የሚመጣ እድል አይነት አድርጋችሁ ቁጠሩት። አሁን በስዊዘርላንድ ጄኔቫ ያሰሙትን መልእክት እና በዚህ ደረጃ ተገላ ያለች ሀገር ሆናለች። ለምን እንደዚህ አይነት ስትራቴጂካዊ ቀጠና ላይ ተቀምጣ እንደዚህ አይነት ስትራቴጂካዊ ቁልፍ የሆነ ስፍራ ላይ ይዛ ስቲል ግን በድህነት የምትማቀቅ ዜጎቿ በሰላም የማይኖሩባት ወጣቶቿ ተፈናቃይ የሆኑባት አይነት ሀገር ሆና ቀጥላለች። ምን ተስፋ አለ አሁን ኤርትራ ውስጥ? ይሄንን ስል ኢትዮጵያ ውስጥም ችግሮች አሉ። ግን ኢትዮጵያ እኔ ለምሳሌ እውነቴን ነው የምላችሁ ተስፋ አለኝ በሀገሬ። ከሀገሬ መሰደድ ምናምን አልፈልግም። በሀገሬ ተስፋ አለኝ ገና። አብዛኛው ኤርትራዊ ግን እንደዛ አይደለም። አብዛኛው ሳይሆን ሁሉም ኤርትራዊ ወጣት ግቡ ምንድነው? በኢትዮጵያ በኩል አቋርጦ ወጥቶ የሆነ አውሮፓ ሀገር መሄድ። እኛም ሀገር እንደዛ ሊኖሩ ይችላሉ። ማይ ፖይንት ምንድነው? በቁጥር ለምሳሌ እኔን አቀረብኩላችሁ። በርካቶች አሉ እንዲህ በሀገራቸው ተስፋ ያልቆረጡ ኢትዮጵያ ውስጥ። ኤርትራ እንዲህ አይነት ስትራቴጂካዊ ስፍራ ላይ ሆኗ ለዜጎቿ እንዲማትመች ሀገር የመሆኗ ጉዳይ በጣም ያሳዝነኛል። የኤርትራ መንግስት እንደ ዲፕሎማሲያዊ ጋሻ ይቆጥሯል ይህንን ስፍራ። እንደ ዲፕሎማሲያዊ ጋሻ ብቻ ሳይሆን ከዛም በላይ ነበር የቀይ ባህር። እነ ኢሳያስ አፈወርቂ ግን ከኢትዮጵያ ጋር ባለ ተቃውሞ ብቻ ኢትዮጵያ የባህር በር ስትጠይቅ ብቻ አይናቸው ደም ስለሚለብስ ብቻ ሌላ እኮ ምንም ምክንያት አይደለም። ምን አድርገናቸው ነው? እስኪ ኤርትራ ኢትዮጵያ እንዲህ አደረገችኝ የምትለውን እስኪ ነገር ንገሩ። ኤርትራ ምን ተደረገች? ኢትዮጵያ ምን አደረገቻት? በዚህ ደረጃ በኢትዮጵያ ላይ ለመጨከን፣ በዚህ ደረጃ ከኢትዮጵያ የሆነ ኢትዮጵያ ልደግ፣ ኢትዮጵያ ልጠቀም፣ ኢትዮጵያ ጠንካራ ሆና ስትወጣ ኤርትራ አይኗ ደማ የሚለብሰው፣ ኢሳያስ አፈወርቂ አይኑ ደም የሚለብሰው ምን አደረግናቸው? እንደ ማንኛውም የትጥቅ ትግል እንቅስቃሴ እንደሚያደርግ አይነት ቡድን ሲታገሉ ቆዩ። ከዛ በኋላ ተገንጥለው ሄዱ። በቃ ዛስት ምን አደረግናቸው? እና የቀይ ባህርን አይነት ስትራቴጂካዊ ሎኬሽን ላይ እንደመቀመጣቸው ይህንን የቀይ ባህር ስትራቴጂካዊ ሎኬሽን የባህር ጠረፋ እንደ ዲፕሎማሲያዊ ጋሻ ለመጠቀም ከሩሲያና ከቻይና ጋር የሆነ አጋርነት ለመፍጠር ትሞክራለች። ከምዕራባውያኑ የሚደርስባትን ጫናም በዚህ መልኩ ለመመከት ምናምን ትሞክራለች ኤርትራ ጦርነት ወቅት። ግን በተጨባጭ በተግባር ይሄ የቀይ ባህር ቦታ እኮ ዲፕሎማሲያዊ ጋሻ ብቻ ሳይሆን ከዛም በላይ በሆነ ነበር። ነገር ግን በአስመራ ዶክትሪን ውስጥ አሁን ላይ ባለው መንግስት የአስመራ ዶክትሪን ውስጥ ይሄ የቀይ ባህር ዳርቻ የበቅሎ ማሰሪያ ነው የሆነው። ሌላ ምንም የሆነው ነገር የለም። እነ ቻይናም እነ ሩሲያም ከነሱ ጋር አብረው ለመስራት እንኳን ጥረት አደርጋለሁ ወይም እያደረገ ነው ተብሎ ቢታሰብ የትኛውም ሀገር ወደ ኤርትራ ጋር ገብቶ መስራት የሚባለውን ነገር አይፈልገውም። ሁሉም በቃ ይጠነቀቃል እንጂ ስታስቡት አሁን ሩሲያ የምትባለው ሀገር በቀይ ባህር መግቢያ መውጫ ላይ ምንም አይነት እንትን የላትም። ምንም አይነት የባህር ኃይል የባህር ሰፈር የላትም። የባህር ጦር ሰፈር አሁን ሱዳን ውስጥ ለመገንባት ጥረት ከምታደርገው ፖርት ሱዳን አካባቢ ላይ
ሱዳን ውስጥ ማለት ነው ሩሲያዎች እየመጡ እንደሆነ ይታወቃልና ከዛ በቀር ይህ ነው የሚባል አይነት የጦር ሰፈር የላቸውም። አሁን ኤርትራ ዲፕሎማሲያዊ ጋሻ ብቻ ሳይሆን ከዛም በላይ የሆነውን የቀይ ባህር ቀጠናን መጠቀም የምትችል አይነት ሀገር ቢሆን ኖሮ ይህን ጊዜ እነ ሩሲያም ጭምር ሊመጡ እነ ቻይናም ጭምር ሊመጡ ይችሉ ነበር። ያ ሁሉ የጦር ኃይል ጅቡቲ ውስጥ የሚራኮተው ለምንድን ነው? ያ ሁሉ የጦር ኃይል እና የነ ኢሳያስ አፈወርቂ የአስመራ ዶክትሪን አንደኛው ካራክተሩ ምንድን ነው? በቀጠናው ያለውን የጂኦፖለቲካዊ የኃይል አስተላለፍና የዓለምን የወርልድ ኦርደር ዝንባሌ መተንተን ይችላሉ። እንደ መንግስት ተንትነው ግን በዛው አግባብ አስተላለፋቸውን አስተካክለው ሀገራቸውን ተጠቃሚ ማድረግ የሚባል ነገር አይችሉበት። ለትንታኔማ እኮ እኛ ምን ተነትናለን? ከኔ የተሻሉ በጣም በርካታ ተንታኞችም አሉ በቀይ ባህር ጉዳይ ላይ ምናምን። ትንታኔው አይደለም አሁን የቸገረው። ኤርትራ ጥሩ ተንታኝ ናቸው አቶ ኢሳያስ አፈወርቂ በአስመራ ዶክትሪን ላይ በጣም ጥሩ ተንታኝ ናቸው። በቀጠናው የዚህ የጂኦፖለቲካዊ ጉዳይ ላይ በዓለም የኃይል አስተላለፍ ላይ ወርልድ ኦርደር ላይ ጥሩ ተንታኝ ናቸው። ጥሩ ተንታኝ መሆን ግን ለሚዲያ ግብአት ነው እንጂ የሚጠቅመው ሀገር ለመምራት አይደለም። እሳቸው ጥሩ መተንተናቸው ምን ይሰራል? ሄዶ ሀገራቸውን ለመምራት ካልጠቀማቸው። ስለዚህ አንዱ ቤዚክ ካራክተሩ አንዱ የአስመራ ዶክትሪን ይሄ ነው፣ ትንተና እንጂ ተግባር የለውም። በጥቅሉ ሲገለጽ የኤርትራ የውጭ ግንኙነት ፖሊሲ ማለት ነው ምናልባት ራሽናል ሊያስብለው የሚችል አይነት ነጥቦች ቢኖርም ማለት በቃ ኤርትራ የምትባል ሀገር አለች። ኤርትራ ነው ኢሳያስ አፈወርቂ ያሉበት ስልጣናቸው በፓወር ላይ እንዲቆይ ወይም ስልጣናቸውን አስጠብቀው እንዲቀጥሉ ቢጠቀሟቸው የፍራግመንቴሽን ካልኳችሁ መከፋፈል ካልኳችሁ ነጥብ አንስቶ የተለያዩ ነገሮችን ያደርጋሉ። ይህ አካሄዳቸው ለኢሳያስ አፈወርቂ ብቻና ብቻ የሚል እንጂ ለጋራ እድገት የሚል አይደለም፣ ለጋራ ተጠቃሚነት የሚል አይደለም። ለሀገራዊ ሉዓላዊነትና ለአገዛዙ ደህንነት ሁለቱ ነጥቦች በቃ የሆነ እንደ ፕሪቴክስት ሀገራዊ ሉዓላዊነት የሚለውን ጉዳይ እንደ ከላይ እንደ ታፔላ ያስቀምጡትና ከዛ የአገዛዙን ደህንነት ግን ቅድሚያ ሰጥተው ነው የሚቀጥሉት። የኤርትራ ሉዓላዊነት ብለው የሚናገሩት ጉዳይ ከላይ እንደ ታፔላ የሚቀመጥ ነው። ዋናው ጉዳይ ግን የኤርትራ አገዛዝ ደህንነትና በስልጣን ላይ መቀጠል ነው ቅድሚያ የሚሰጥ እና በከበባ ስሜት ውስጥ ናቸው ዛሬ የሚያሉ ሰው እንዴት 30 ዓመት ሙሉ በዚህ አይነት በቀዝቃዛው ጦርነት ሜንታሊቲ ውስጥ እንዴት ያነክሳል ጎበዝ? ኢሳያስ አፈወርቂ የቀዝቃዛው ጦርነት ዘመን ሰው ናቸው። ሀገራቸው የተመሰረተችው በቀዝቃዛው ጦርነት ዘመን ማብቂያ ላይ ነው። ዛሬም ግን እሳቸው በቀዝቃዛው ጦርነት ውስጥ እያነከሱ ነው ያሉት። እና ይህንን ፖሊሲ መቀየር ለምን እንደማይቻል ግራ ይገባኛል። ተከብቤያለሁ፣ ስጋት ላይ ነኝ፣ ኢትዮጵያ ልትወረኝ ነው እንዲህ የሚለው ነገር ኢትዮጵያ ልውረርም አላለችም። ኢትዮጵያ በጉልበት የሆነን አካባቢ ይዛለሁም አላለችም። ኢትዮጵያ ያለችው አንድና አንድ ነገር ነው፣ የቀይ ባህር ተደራሽነትና ተጠቃሚነት ጉዳይ። ምርጫችን ሰላማዊ መንገድ ነው፣ አለቀ። ከዛ በኋላ ያለውን ወዲጆ በሰላማዊ መንገድ የቀይ ባህርን ተደራሽ ለመሆን የምናደርገውን ጥረት እነ ኢሳያስ አፈወርቂ እንደ ከበባና እንደ ወረራ ሉዓላዊነታቸው እንደተገረሰሰ ይቆጥሩታል። ፕራክቲካሊ ግን እንደዛ አይደለም። የሚያከናውኗቸው የውጭ ግንኙነት ፖሊሲዎች አብዛኛውን ጊዜ የሀገሪቱን ህልውና ለማስቀጠል ይላሉ እንጂ እነ ኢሳያስ አፈወርቂን ህልውና ማስቀጠል በሚለው ላይ ካልኩሌትድ የተደረጉ ናቸው። ለአስመራ የፖለቲካ ልሂቃን ይሄኛው አካሄዳቸው ገለልተኝነት፣ አለመተማመር፣ አለመተባበር እንደሆነ ለመረዳት ምን ያክል ርቀት ሊፈጅባቸው እንደሚችል አላውቅም። የአገዛዙን ህልውና እንደ ቀዳሚ ግብ ያደረገ ዶክትሪን ነው የነ ኢሳያስ ዶክትሪን። የአገዛዙን ህልውና ከሀገር በላይ ማለት ነው። ጠፍቶኝ አይደለም፣ አንድ አገዛዝ ሰርቫይቭ ማድረግ አለበት፣ አይ አንደርስታንድ። ነገር ግን የአገዛዙን ህልውና ቅድሚያ ሲሰጥ አገሪቱን ችግር ውስጥ በሚያስገባ መልኩ ሲሆን ራሽናሊቲው ጥያቄ መነሳት አለበት። በቃ ይሄ ትሪት ፐርሰፕሽን የሚባለው ጉዳይ አለ አይደል? የስጋት ትንተና ሁልጊዜ በታሪኳ በቃ በጠላቶች የተከበብኩ ነኝ ሲጅ ሜንታሊቲ የሚባለው ማለት እሱን ያዘች ሀገር ነች። እና በአስመራ ዓለም አቀፍ ህግና ተቋማት አይጠብቁኝም ብላ ታምናለች እነ ኢሳያስ አፈወርቂ ማለት ነው። ይሄ ሁሉ ነገር ግን በሰላም ለመስራት በር ቢከፈት ኖሮ ሊቀየሩ የሚችሉ እውነታዎች ነበሩ። ከዛ ሁለት ነገሮችን ባክልበት የመከፋፈል ስልት ላይ ትኩረት አድርጎ ይሰራል የኤርትራ አስመራ ዶክትሪን የሚባለው ማለት። ጎረቤቶችን መከፋፈል፣ በጎረቤቶች ችግር ውስጥ ጣልቃ መግባት፣ እነሱ በችግር ሲያነክሱ እኔ ላይ የሚመጣው ጫና ይቀንሳል ብሎ ማሰብ፣ በመጨረሻ ደግሞ ግብይታዊ ዲፕሎማሲ በምንለው ቅድም ላነሳላችሁ ባነሳሁት መልኩ የሁኔታዎች ጋር የተያያዘ ዘለቄታዊ አጋርነት ትብብር ከሚለው የጋራ ጥቅም፣ የጋራ አንድነት፣ ቀጠናዊ አንድነት፣ ቀጠናዊ ትብብር ከሚሉት ነጥቦች ይልቅ ሁኔታዎችን ታሳቢ ያደረገ ግንኙነት ብቻ ትራንዛክሽናል ሊባል በሚችል አይነት መልኩ ማለት ነው። እነዚህ ጉዳዮች የኤርትራ መንግስት አስመራ ዶክትሪን ተብሎ ሊገለጽ በሚችል አይነት የውጭ ግንኙነት ፖሊሲው
በዚህ ቀጠና ላይ እንደ በጥባጭ ወይም እንደ ችግር እንዲታይ የሚያደርጉት ገፊ ምክንያቶች ናቸው ብዬ አስባለሁ። እና ምናልባት አሁን ኤርትራ ተከብቤያለሁ የሚል አስተሳሰቧ አለ አይደል? ተከብቤያለሁ ከሚል አስተሳሰቧ መቼ ነው የምትወጣው የሚለውን ነገር ከተመለከትን ምናልባት ጊዜ መጠበቅ ያለብን ይመስለኛል። አሁን ላይ ያለው በኤርትራና በኢትዮጵያ መካከል ያለው ውጥረት ግን እጅግ በጣም ትልቅ የቤት ስራ የሚጠይቅ ወደ ለየለት ፉል ስኬል ዋር እንዳይሸጋገርም ትኩረት የሚጠይቅ አሁን በነ ሳውዲም በሌሎችም ኢንተርናሽናል ተሮች አማካኝነት እየተከናወኑ ያሉ የድርድር ሂደቶችም የሚበረታቱት ወይም ሁለቱ ነገሮች አቀራርቦስ ነገሩን በሰላማዊ መንገድ ለመፍታት የሚደረገው ጥረትም የኢትዮጵያ መንግስትን በግልጽ እንደምታውቁት እንደራደር ነው ያለው። ባለፈው በላከው ደብዳቤ እንደራደር ነው፣ ከግዛት ይወጡ፣ በኢትዮጵያ ውስጥ ያሉ ታጣቂ ቡድኖችን አትደግፉ፣ ከዛ በሶስተኛነት ደግሞ እንደራደር እንነጋገር ነው ያለው። ኤርትራ ነች በዚህ ጉዳይ ላይ ምንም አስተያየት አልሰጥም አልነጋገርም ብላ የምትናገረው ነገር ስለሌላት ዝምታን የመረጠችውና ወደ ጦርነት አዙሪት ውስጥ ስበው እንዳያስገቡን በጣም ጥንቃቄ ያስፈልጋል። ምክንያቱም ለእነ ኤርትራ ይህ ነው የሚባል ተስፋ የለም። ለእነ ኢሳያስ አፈወርቂ ማለት ነው። እንደ ኤርትራ ትልቅ ተስፋ ያለው ሀገር የለም ባይዘው። ነገር ግን ያው እድሜ ለእነ ኢሳያስ አፈወርቂ ያንን ተስፋ ነው እየበሉ ያሉት፣ ያንን ተስፋ ነው እያደቀቁ ያሉት እና የኤርትራን እነ ኢሳያስ አፈወርቂ በእድሜም ቢሆን አይደል እድሜያቸው 80 ምናምን ደርሰዋል። ብዙም ፊቸሪስቲክ አይደሉም እሳቸው ዳልኳችሁ በቀዝቃዛው ጦርነት ላይ ተቸንክረው የቀሩ ሰው ናቸው እና ወደ እንደዛ አይነት ሁኔታ ውስጥ ለመመለስ ገብቷቸው ኢትዮጵያ አሁን ታላቁ የኢትዮጵያ ህዳሴ ግድብን ጨረሰች። ኢኮኖሚ ሪፎርም በማከናወን ላይ ነች። በቀይ ባህር ላይ ተደራሽ መሆን የምትችልበትን መንገድ በማሰስ በመጠየቅ ላይ ነች። አይኖች ሁሉ ወደ ኢትዮጵያ ላይ ሆነዋል። ስለዚህ እነዚህ ሁሉ አካሄዶች አሁን ባለፈው ታስታውሳላችሁ አንድ ስዕል ኤርትራ ውስጥ ሲያስጎበኙ አሁን የኢትዮጵያን ሰንደቅ ዓላማ ምን እንዲህ ማለት ምን የሚሰማ መስሏቸው የሆነ በስዕል ላይ የኢትዮጵያን ሰንደቅ ዓላማ ረግጦ ምናምን ጣት ያዩት ነበረ ስዕሉንና ማለት ወይኔ በቃ በሰንደቅ ዓላማችን ረገጡት ምናምን ብለን we're too mature በጣም በሳሎች ነን። እነሱ በሚያዘጋጁት አይነት ወጥመድ ውስጥ እነሱ በሚያዘጋጁት አይነት ፍላጎት ውስጥ መሄድ we're too mature እና እንዲህ አይነት ነገሮችን በሆነ ወታደራዊ ትርኢት ላይ አይታችኋል። የሆነ ወታደራዊ ትርኢት ሲከናወን የሆኑ ህፃናት ሳይቀሩ ወጥተው ስለ ኢትዮጵያ ነው የሚያወሩት። ህፃናት ሳይቀሩ ወጥተው ኢትዮጵያ ካወራችም በመከላከያዋ ነው የምታወራው። መከላከያዋ ላይ ነው ተወደደም ተጠላም የባህር በር ብላ የምትጽፈው መከላከያዋ ላይ ነው እንጂ በህፃናት ላይ አይደለም። ህፃናት አይደለም እንዲናገሩት የምታደርገው ሌላው ቢቀር እና እነዚህ አካሄዶች anyway በኤርትራ በኩል እኔ እንዴት ነው የሚገባኝ ኢትዮጵያን የመመለስ ጥረት ነው። ኢትዮጵያ ከትላንቱ ዛሬ በተሻለ ሁኔታዎች ውስጥ አለች። የማይካድ ነገር ኢትዮጵያ ትላንትና ከነበረችበት ነባራዊ ሁኔታ ላይ ዛሬ የተሻለች ነች። ዛሬ ካለችበት ነባራዊ ሁኔታ ደግሞ ነገ የበለጠ የተሻለ ትሆናለች። ገብቷቸዋል። እንዲህ ነገሮቹ ፊቸሩ ብራይት እየሆነ በሚሄድበት ሰዓት ላይ እንደ ኤርትራ የመሰለ መንግስት ተስፋ ስለሌለው እንደነ ኢሳያስ አፈወርቂ ያለ መንግስት ኢትዮጵያን ጎትቶ ለመጣል ነው እንግዲህ አስመራ ዶክትሪን ብሎ የሆነ እርስ በርሱ እንትን የሚል አይነት ሐሳብን እያሳየን የሚገኘው እና ወደ ጦርነት አዙሪት ውስጥ ቢመልሱ እኔ ኢሳያስ አፈወርቂ ከኢትዮጵያ ጋር መዋጋት ባይ ዲፎልት ክብራቸው ከማይመጥናችሁ ለምሳሌ በጣም ትልቅ ሰው ከህፃን ልጅ ጋር ሲዋጋ እንዴት ነው? ከህፃን ልጅ ጋር ቡጢ ሲገጥም እንዴት ነው? ሰው ሁሉ የሚደግፈው ያን ህፃን ልጅ ነው አይደል? ለህፃኑ ልጅ ነው ወይ? ለምሳሌ ካሜሮንና ብራዚል ኳስ ቢጫወቱ የኳስ አድናቂዎች ሁሉ ማን ይደግፋሉ? ካሜሮንን መኒ ሃይስት ላይ ታችሁታል ብዬ አስባለሁ። ይሄኛው ዲያሎግ ከዛ ላይ ነው ማስታውሰውና ይሄ የሰው ልጅ ስነ ልቦና ሳይኮሎጂካሊ እንደዛ ነው እና ኤርትራና ኢትዮጵያ የሆነ ነገር ውስጥ ገቡ ቢባል በቃ ወደ ኤርትራ ሊመጣ የሚችለው ነገር እንትን ስለሚሉ በቃ በተሻለ መጠን ወደ ጦርነት ውስጥ መግባት ይውላችሁ ሁሉ ጊዜ ካሜሮንን አሁን እነሱ ወደ ጦርነት ውስጥ የመግባት ፍላጎት የለንም እንደዚህ ምናምን እያሉ ይለፈልፋሉ አይደል? ኢሳያስ አፈወርቂ በተለያየ መልኩ ግን ፕራክቲካሊ ያለፉትን 30 ዓመታትም ጭምር ለጦርነት ነበር ሲዘጋጁ የቆዩት። ሳዋ ምስክር ነው ለዚህ። በቃ በየዓመቱ ወታደሮቻቸው ዜጎቻቸውን ውትድርና እያስገቡ ሲያሰለጥኑ የከረሙት ሌላ ምንም አይደል፣ ለጦርነት በቃ ተከብቤያለሁ የሚለው ሜንታሊቲ ውስጥ ስላሉ ሁሌም ለጦርነት ዝግጁ ናቸው ኤርትራዎች። ምንም አዲስ ነገር የለም ባይዘው እነሱ ዛሬ ጦርነት ብትጀምሩላቸው በቃ ዛሬ ጦርነት ነው ይዋጋሉ። ሁል ጊዜ ለዚሁ ሲዘጋጁ ስለኖሩ ማለት እና ከወረዱት ጋር መውረድ አያስፈልግም፣ ዝቅ ካሉት ጋር ዝቅ ማለት አያስፈልግም። ጦርነት ብለው ይምጡ እስኪሞክሩት ኢትዮጵያን ግዛት ይዘው ከሆነ ማስወጣት ግድ ነው ከኢትዮጵያ ግዛት ተጨባጭ በሆነ መልኩ ዓለም አቀፉ ማህበረሰብ አውቆት አይቶት ከኢትዮጵያ ግዛት ማስወጣት ግድ ነው። ልክ እንደዛ ሁሉ ደግሞ እነሱም በዛ ምክንያት ጦርነት የሚጀምሩ ከሆነ ይምጡ ይጀምሩትና ይዩት። ከዛ በኋላ ያኔ ካርታው በእነሱ እጅ ነው። ገብቷቸዋል። ኃላፊነቱ የነሱ ነው። ጦርነትን የመጀመር ኃላፊነቱ ወራሪዎቹ እነሱ ናቸው። ያኛውንም ነገር የግድ ታሳቢ ማድረግ ይፈልጋል ማለት ነው። ከኤርትራ ጋር የሚደረግ ጦርነት በመርህ ደረጃ ባይኖር ጥሩ ነው። ከኤርትራ ጋር ጦርነት ውስጥ ባንገባ። ያ ማለት እንዳልኳችሁ ለኤርትራ ከኢትዮጵያ ጋር መዋጋት ክብሯ ነው። ለኢትዮጵያ ግን ከኤርትራ ጋር መዋጋት የባህር በር ጉዳይንም የመሳሰሉት ነጥቦችንም ሌላ በዲፕሎማሲያዊ መንገድ በህግ በዓለም አቀፍ መርሆች ምናምን
ሆነን መጠየቅ የሚቻልባቸው ነገሮች ሂደን አልፈን እነዛ ነገሮች አልሆን ሲሉ ነው ጦርነትን ኢትዮጵያ አማራጭ ማድረግ ያለባት እንጂ ገና ከጠዋቱ ጦርነትን አማራጭ አድርጋ እንዲህ ምናምን ብሎ መነሳት አያስፈልግም ለማለት ያክል ነው የፈለኩት። ዛሬ የአስመራ ዶክትሪን እንግዲህ በስፋት ቃኝተነዋል። ነጻነት ላቀው ነበርኩኝ በገበያ ፖድካስት። በነገው ዕለት ደግሞ እንዲሁ በሌላ ርዕሰ ጉዳይ ወደ እናንተ መመጣ ይሆናል። አብራችሁ ስለነበራችሁ ልባዊ ምስጋናዬ በያላችሁበት ይድረሳችሁ። መልካም ምሽት ይሁንላችሁ። በ5.5 ሚሊዮን ብር ሙሉ ክፍያ የአፍሪካ ህብረት ጎረቤት ልናደርጋችሁ ነው ይላል ቴምር ፕሮፐርቲስ። በቡልጋሪያ ሳይታችን ላይ ከባለ 1 መኝታ እስከ ባለ 3 መኝታ በተለያዩ የካሬና የክፍያ አማራጮች ከ15% እስከ 30% ቅናሽ አድርገን በተጨማሪም የንግድ ሱቆችን ከግራውንድ እስከ 5ኛ ፍሎር ድረስ በተለያዩ የካሬ አማራጮች ከ17 ካሬ ጀምሮ እስከ 94 ካሬ ከ900 ሺህ ብር ቅድመ ክፍያ ጀምሮ ይዘን ሎት መተናል። ለበለጠ መረጃና ሳይቱን ለመጎብኘት በ0990 00 1212 ይደውሉልን። ቴምር ፕሮፐርቲስ የህልሞ ማረፊያ።